ቃል በቃል የሚለው ማለት ነው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ከዚህ የተነሳ ታምራት ማድረግ አልቻለም ይላል። ሁልጊዜ ማወቅ ያለባችሁ ነገር ከሰው ጋር ምግብ እየበላ ከሰው ጋር እየጠጣ ሰውየው ምንድን ነው ማወቅ አለብን። ትንሽ የሆነ ነገር ስትናገር በአደባባይ ለጌታ እየመሰከርክ ነው። ሽቶ ስትቀባ ምን አይነት ሽቶ እንደተቀባ አፍንጫ ያሸፋል። ይሄ ሰው እየተቀባ ሽቶ ስላለ ሽቶው ራሱ ያወራል። የተቀባው ማለት ነው። ውስጥ የገባውን እውነት ማን ይናገር አንተ ካልተናገርክ? ኢየሱስ ክርስቶስ አዳኝ ነው በሉ። እስኪ 10 ሰው ማንን ልጠቀም ነው? እናንተ እዚህ ጋር ያላችሁ አሁን ጌታ እንደዚህ አላቸው፣ እየሄዳችሁ ምን ትላላችሁ? ትፈወሳላችሁ አላቸው። አሁን ከነሱ መካከል እሱ እዛ ጋር ይደርስና ይመለሳል። እነሱ ሄደው ወንበራቸው ይቀመጣሉ። ወደ ወንበራቸው ነው ሄደው የሚቀመጡት። ከዛ እሱን ተመልከቱ። 10ሩንም ሂዱና ወንበራችሁ ላይ በዚህ በኩል ዙሩና ሄዱና ተቀመጡ። አንተ ተመልሰና ሂዱ ቀጥል። አሁን እየሄዱ እየተፈወሱ ነው። ክፍሉን ለምን አታወጣልኝም? ይኸውልህ አሁን እሱ ቆመዋል። ለስንት ሰው ነው የጸለይከው? ስለሱ ተጸለየ። ለ10 ሰው ተጸለየ። ከ10ሩ መካከል አንደኛው ወደ ማን ነው የሚመጣው? እንግዲህ ተመልከቱ። አሁን ስንት ሰው ወደ ቤቱ ሄዷል? የእግዚአብሔር ነገር አሁን በጣም የሚገርመው ነገር 10 ለ1 አይደብርም? መምጣት የነበረበት ማን ነበር? 10ሩም መጥተው መመስከር ነበረባቸው። ዛሬ የሆነ ሰው ዕዳ አለበት። ከዛ ዕዳ ዛሬ ነፃ ይወጣል። ለማን እንደምናገር አላውቅም። አሜን በልና ውሰድ። ዕዳ ዛሬ ዕዳ ያለ አንዳንድ ሰው የገንዘብ ዕዳ ይመስለዋል። የገንዘብ ዕዳ ለማወራ ነው። የእግዚአብሔርን ታምራት የደበቃችሁ ሰዎች ይኸውላችሁ አሁን ዕዳችሁን ትከፍላላችሁ። አሁን ሰው ስላነሰ አይደለም፣ ቁጥር ለመሙላት አይደለም። እግዚአብሔር እያለ ያለው ጉዳይ አለ። እግዚአብሔር ሊፈውሳችሁ የሚፈልግ ሰው አለ። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው ዕዳ ካለብህ ዕዳህን ክፈል በሉት ባካችሁ። እሺ ቀጥልልኝ። የሉቃስ ወንጌል ምዕራፍ 17 ቁጥር 11 በጌታ በኢየሱስ ስም አነበዋለሁ። በጌታ በኢየሱስ ስም ታምራትን እንሰማለን። የሉቃስ ወንጌል 17:11 ወደ ኢየሩሳሌም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። 10 ለምጻሞች ተገናኙት። እሺ እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉት። እሺ አይቶም ሂዱ ራሳችሁ ለካህናት አሳዩ አላቸው። ቁጥር 15 እነሆም ሲሄዱ ነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። በታላቅ ድምፅ። አሁን ይሄ ሰው ዝም ብሎ በታላቅ ድምፅ ተፈውሻለሁ እያለ ነው የመጣው። እነዛኛዎቹ ግን ምን አሉ? ሄዱ። ቁጥር 16 እያመሰገነውን በእግሩ ፊት በግንባሩ ወደቀ፣ ጠየቀው ጌታ። እሺ እርሱም ሳምራዊ ነበረ። እሺ ቁጥር 17 ኢየሱስም መልሶ 10ሩ አልነጹምን? 9ኙስ ወዴት አሉ? እነዛ ሰዎችስ ወዴት ሄዱ? የተጸለየላቸው አለ ጌታ። አልነጹምን አለ። ከዛ ምን አለ እሱ? ቁጥር 18 ከዚህም ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እግዚአብሔርን ቃል ያስተምሩበት ማንን ሊያከብሩ? እግዚአብሔርን ሊያከብሩ የተመለሱ አልተገኙም። ይኸውላችሁ አሁን ችግሩ እዚህ ጋር ነው። ለካ ምስክርነት ማንን ነው የሚያከብረው? እግዚአብሔር። እነዛ ሰዎች እግዚአብሔርን አላከበሩ፣ ግን ተፈውሰዋል። ከ10ሩ መካከል 9ኙ ቃል በቃል የሚለው ምንድነው? እግዚአብሔርን ሊያከብሩ። ድገምና አንበልኝ እሱ ቃል ቁጥር ስንት ላይ ነው? ቁጥር 17 ኢየሱስም መልሶ 10ሩ አልነጹምን? 10ሩ አልነጹምን አለ ጌታ። 9ኙስ ወዴት አሉ? 9ኙ የት አሉ? ምክንያቱም አንተ ብቻ ነው የመጣው አለ። ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። ከዚህ ከምን በቀር? ከልዩ ወገን። ሳምራዊ ስለነበረ ልዩ ወገን ነው። ልዩ ወገን ማጫና ማያ ለካ የሚመሰክሩ ልዩ ወገኖች ናቸው። በጌታ በኢየሱስ ስም እኔን እንደዛ ያርገኝ በሉ ባካቸው። በጌታ በኢየሱስ ስም እኔን እንደዛ ያርገኝ። ላዳላ ባንካታ። ምክንያቱም እግዚአብሔር ይከብራል።
አሁን እግዚአብሔርን ያከበረው ይህ ልዩ ሰው ነው አለ። ከልዩ ወገን ምን ስለሆነ? ሳምራዊ ስለሆነ እነዛን አላስቀመጣቸውም። ስለዚህ በሕይወታችሁ ላይ ሌላ ምዕራፍ መቀጠል ትፈልጋላችሁ? ሄሎ የምላችሁ ነገር በደንብ ግልጽ ነው። እስኪ አንድ ሰው ያዙት። በሕይወት ለእግዚአብሔር ምስጋናን ማምጣት ከፈለክ በሉት፣ ከመዘመር ያለፈ እግዚአብሔር ያደረገልህን በአደባባይ ተናገር በሉት። ብዙ ሰዎች ያንን ቦታ በደንብ አስምሩበትና አዩት። ሪል በጣም መታየት ያለበት ክፍል ነው። ክብር ለኢየሱስ ይሁን። እና ይሄ ሰው ቀረ፣ 9 ሄደው ቀሩ። በኢየሱስ ደም ተቀመጥ። ጌታ ይባርክ። ተቀመጥ አንተ እና እግዚአብሔር ይርዳ። እሺ አሁን ሲቀጥል ሁለተኛ ላምጣ። እነኚህ ሰዎች ሌላ ጉዳይ ይዞ ቢመጡ ወደ ጌታ ማንን ነው የሚሰማው? መርህ እኮ ነው። ማን ነው አሁን? አይ እግዚአብሔር ሁሉንም ይሰማል ትችላለህ። መርህ ነው። ምን አለ? ቃል በቃል የሚለው ማለት ነው። ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ከዚህ የተነሳ ታምራት ማድረግ አልቻለም ይላል። ምን ማድረግ አልቻለም? ለምን? በማያምኑ ማህበረሰብ ውስጥ መጥቶ በማይመሰክሩ ማህበረሰብ መጥቶ በቃ ታምራት። ማን ነው ታምራት ማድረግ ያልቻለው ብላችሁ ካላችሁ ኢየሱስ ሳይሆን ቅባቱ ታምራት ማድረግ አልቻለም። እግዚአብሔርም የናዝሬቱ ኢየሱስን በመንፈስና በኃይል ምን አለው? ቀባው። ቅባቱ ነው የሚሰራው። እኔ ለሚሰራው ቅባት ነው እንጂ እውቀቴ አይደለም። ያ ቅባት የሚሰራው ለማን ነው ብለህ ካልክ ለሚያምን ሰው ነው የሚሰራው። እዚህ ጉባኤ ላይ በርካታ ሰዎች አሉ። ይሄ ሌላ ያለው ቅባት የሚሰራው ማላይ ነው ብለህ ካልክ እኔ በምናገርበት ጊዜ ለሚያምኑ አሜን ብለው ለሚቀበሉ ሰዎች በጌታ በኢየሱስ ስም ይሰራላቸዋል። እጃችሁን ከፍ አድርጉና አሜን በሉና ውሰዱ። አሁንም እስኪ በሉ ቅባቱ ለኔ ይሰራል በሉ ባካቸው። እኔ አይደለሁም የምሰራው። ማንኛውንም ነገር የማደል ስራ ሰማይ ነው የሚሰጠው። አሜን አሜን። ካንተ የሚጠበቀው ምንድን ነው? መቀበያው እምነት ይባላል። ትቀበላለህ በእምነት። ጥርጣሬ ካለ ግን ምንም ነገር መሆን አይችልም። ስለዚህ ባጭር ቃል እባካችሁ በጌታ ፍቅር የተደረገላችሁ ለጌታ ክብር ተናገሩ። እዚህ ብቻ አይደለም፣ በአደባባይ ላይ እግዚአብሔር እንዲያደረገልኝ ኢየሱስ ክርስቶስ ጌታ ነው። ኢየሱስ አዳኝ ነው። እስኪ በሉ ኢየሱስ ክርስቶስ ጌታ ነው በሉ። ኢየሱስ ክርስቶስ አዳኝ ነው በሉ። ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል በሉ። እስኪ በኢየሱስ የተፈወሰ ሰው እዚህ ቤት አለ? ተፈውሳል? ተፈውሳችኋል? ኢየሱስ ጌታ ነው። በእልልታ ጭብጨባ። ኢየሱስ ጌታ ነው። እናንተ ይሄ ሰው በመጀመሪያ በጨለማ ውስጥ ነበረ ልበል። በደንብ ስሙ። በጨለማ ውስጥ የነበረውን ሰው ጌታ ኢየሱስ መድኃኒታችን ከድቅድቅ ጨለማ ወደሚደነቅ ብርሃን ውስጥ አስገባው። ከዛ ምን ሆነ ማለት ነው? ምን ሆነ? ዳን አይደለ? ከዛ ምን አደረገው? ከጨለማ ወደሚደነቅ ብርሃን ጠራውና ካህን አደረገው። የእርሱን በጎነት እንዲናገር የተመረጠ ትውልድ፣ የተመረጠ ሕዝብ። ያ ሰው እኔ ነኝ ብለህ ካልክ አሜን በልና ጮህ። ስለዚህ እግዚአብሔር ከጨለማ ወደሚደነቅ ብርሃን የጠራን የእርሱን በጎነት እንድንናገር የተመረጥን ትውልድ ነን ብሎ ካለ መናገር አለብህ። ድኛለሁ። እስኪ ጮክ በልና እኔ ድኛለሁ በል። ሁለት ምስክርነት በሕይወታችሁ ላይ ሲሪየስ ነው። ምክንያቱም በጣም አንደኛ ለዳናችሁት እውነት በገባችሁበት መኪና ለፍላፊ መሆን አለባችሁ። በገባችሁበት ምግብ ቤት መናገር ካለባችሁ ተለፈልፋችሁ መለፍለፍ። ሁልጊዜ ማወቅ ያለባችሁ ነገር ከሰው ጋር ምግብ እየበላ ከሰው ጋር መጠጥ እየጠጣ ሰውየው ምንድን ነው ማወቅ አለብህ። ትንሽ የሆነ ነገር ስትናገር በአደባባይ ለጌታ እየመሰከርክ ነው። መጽሐፍ ሲናገር እንደዚህ ነው የሚለው፣ ሰው በልቡ አምኖ ይጸድቃል ይላል። ሮሜ ምዕራፍ 10 ይላችሁ ቁጥር 9 ነው። ሰው በልቡ አምኖ ይጸድቃል፣ ባፉም ተናግሮ ምን ይላል? ታዲያ ደህንነትህ የሚጸናው በምላስህ ቃል ነው። ኢየሱስ ያድናል ብዬ ስል እኔ ደህንነትን እየፈጸምኩ ነው። ለምን? በሰው ፊት ለመሰከረልኝ በአባቴ ፊት ይሄ ሰው ድኗል ይላልና ይመሰክርልሃል። ቃሚያ ዝም ብለህ መጥተህ ብቻ ዝማሬ ሃሌሉያ ራሻላ ባራባ ያላባ ቢሮ ስራ ቦታ በምንድን ነው ታዲያ መዳንን የምታረጋግጠው? የገባብህን ነገር ተናገር። አንዳንድ ጊዜ ማለት ነው
የታመመ ሰው ዝም ብሎ ቁጭ ይላል። አሞኛል ብሎ መርፌ ቤት ይሄዳል። ሄዶ ቼክ ይደረጋል። ችግርን ትናገረዋለህ። የሆንከውን ደግሞ ሽቶ ስትቀባ ምን አይነት ሽቶ እንደተቀባ አፍንጫ ያሸታል። ይሄ ሰው እየተቀባው ሽቶ ስላለ ሽቶው ራሱ ያወራል። የተቀባው ማለት ነው። ውስጥ የገባውን እውነት ማን ይናገር አንተ ካልተናገርክ? ዛሬ በጌታ በኢየሱስ ስም ለጌታ እመሰክራለሁ የሚል ጮህ አሜን ይበል። እጃችሁን ከፍ አድርጉና ኢየሱስ ያድናል በሉ ባካችሁ። ብዙ ቦታ እኮ መድረክ ይሄ ፑልፒት ጌልጌላ ብቻ አይደለም ያለው። አሁን የመስታወት ፑልፒት ነው የምታዩት። ብዙ ፑልፒት አቤት አቤት፣ ቡና ቤት አለ፣ ምግብ ቤት አለ፣ እርሻ ቦታ አለ፣ መኪና ውስጥ አለ። በቃ ያንተ ፑልፒት የሌለበት የለም። ዛሬ የሆኑ ሰዎች ሊመሰክሩ ይወጣሉ። የሆኑ ሰዎችን ከወንጀል ያስመልጣሉ። የሆኑ ሰዎችን ከተሳሳተ መንገድ ይመልሳሉ። እኔ ነኝ ያለኝ ሰው ጮሆ አሜን ይበል። የሚያስተምሩ ሰዎች ሲያስተምሩ እምነታቸውን እያጸኑ ነው፣ መዳናቸውን እያጸኑ ነው። እድሉ ቢኖራችሁ ብታስተምሩ ጥሩ ነው። ግን ባገኘው አጋጣሚ ስለ ክርስቶስ ተናገር። ሌላው ደግሞ ታምራቱን አውራ። ይሄ ነው ክርስትና። አሜን አሜን። ዛሬ የሆነ ሰው ቅባት ገብቶበት፣ መንፈስ ገብቶበት፣ ጸጋ ገብቶበት፣ ኃይል ገብቶበት በጌታ በኢየሱስ ስም በኃይል ይወጣል። እጃችሁን ከፍ አድርጉና በጌታ በኢየሱስ ስም አውጃለሁ፣ እናገራለሁ በሉ። ለምሳሌ ማለት ነው ለሆነ ሰው 20 ሺህ ብር ሰጣችሁት። ስሙኛው በሚገባችሁ ቋንቋ ሰጣችሁት። ሰውየው ብትጠብቁት አይሰጥም። በጌታ በኢየሱስ ስም እናንተ ግን እንደዚህ አይደላችሁ። አረ ግድ የለም አሜን በል። ጸጋ ነው። ተበድሮ መክፈልም ጸጋ ነው። አንዳንዱ ተበድሮ ሰውየው በዚህ ሲመጣበት ቀኝ ኋላ ዙር ብሎ በዚህ ይሄዳል። ሰው ቤት ሁሉ ዘሎ ይገባል። ሰውየው መጥቶበታል። አዩ ብድር የሰጠ ልክ ሲመጣበት የማያውቅበት ቤት ዘሎ ይገባል። በጌታ በኢየሱስ ስም አንተ ግን እንደዚህ አይደለም። ልክ እንደዛ ማለት ነው። ብድር ሰጠው። ሌላ ጊዜ እንደው የፈለገ ነገር ቢሆን ብር ባክ ብድር ጨምርልኝ ይላል። አልመለስክማ። መንፈሳዊ ዓለምም ካልኩሌሽን ነው። እንዲህ ነው ጨዋታው። ሰማይ ራሱ የሚለው እንደዚህ ነው። መጀመሪያ የሰጠውን ነገር ስጠኝ ይልሃል ሰማይ። በሰው ፊት ለመሰከረልኝ እኔ ደግሞ በአባቴ ፊት ይነግርልሃል። አባት ሆይ እስኪ እጃችሁን ከፍ አድርጉ። በጌታ በኢየሱስ ስም ፈውሰን። በእውነተኛ እንፈውሳለን። አሜን። እጃችሁን ከፍ አድርጉና አባት ሆይ በኢየሱስ ስም ይሄ ቃል ለኔ ነው፣ ፈውሰኝ በሉ ባካችሁ። ዛሬ እነግራችኋለሁ ከዚህ ቀን ጀምሮ እግዚአብሔር ምሕረት መጥቷል አምናለሁ። በህይወታችሁ አይታችሁ የማታውቁት አዲስ በር ተከፈተ። የምን በር? የምስክርነት በር ተከፈተ። ወሰድኩት የሚለኝ ጮሆ አሜን ይበል። እጃችሁን ከፍ አድርጉና አባት ሆይ ታምራት በህይወቴ አድርግ በሉ ባካችሁ። በዚህ ጉባኤ ያለ ሰው ከዚህ በኋላ እመሰክራለሁ የሚል ጮሆ አሜን ይበል። አትካድ ነግሬሃለሁ በጌታ ፊት። ይኸውልህ ሳራ እንዲህ ሆነች። የሆኑ 3 ሽማግሌዎች ወደ አብርሃም ሲመጡ እሱ በአድባር ዛፍ ስር ቁጭ ብሎ እያለ ከዛ በኋላ ኑ ብሎ አለ። ቶሎ ብሎ በሰላምታ ተቀበለ። ቶሎ ብሎ ሩጫ የሆነ ምግብ። ከዛ በጣም የሚገርመው ነገር አብርሃም አሉት አቤት። ሚስት ሳራ ወዴት ነች ብሎ ሲል ዞር አለና ወደ ድንኳኑ ናት አለ። እሱ ከፊት ለፊት ተቀምጧል። ወደ ድንኳኑ ናት አለ። በቃ የዛሬ ቀን ልክ የዛሬ ዓመት እንደ ዛሬው ቀን ወደ አንተ እንመለሳለን አሉት። ካሉት በኋላ ሚስትህ ሳራ ወንድ ልጅን ትወልዳለች ብሎ ሲሏት ጆሮዋን እዚህ አድርጋ ላይ መሰለኝ ከብላ ሳቀች። አንዳንዱ እንደዛ ነው። ዛሬ ትስቃለህ። በጌታ በኢየሱስም እኔ ነግሬሃለሁ። ሕያው አምላክ አይተህ የማታውቀው ታምራት በሕይወትህ ይጀምራል። ተፈውሰ እመሰክራለሁ በአደባባይ ብለህ ከሆነ ይሄ በሕይወት ላይ ይሆናል። ጩሁና አሜን በል። ከዛ በኋላ ሳቀች። ሰሟት። እንደዛ አይነት መንፈስ ነው የምሰማው። ሰሟት። ሲሰሟት መጣች። እርግጠኛ ነኝ መጣችና ሳራ አሏት። ማለት የጠየቋት እዛ ሄዶ አይደለም እነሱ ጋር መጣ ነው። ስትመጣ ሳራ ለምን ሳቅሽ አሏት። ኧረ አልሳኩም አለች። ሳቅሽ እንጂ ብሎ ሲሏት ኧረ እኔ አልሳኩም አለች። በይ እንግዲህ ስሙን እንደውም እንዲህ እንለዋለን አሏት። ይሳቅ እንለዋለን። ስሙን ነው ምን ስሙን ይሳቅ እንላለን። ዛሬ የሆነ ሰው በጌታ በኢየሱስ ስም የሚያስቅ ታምራት ወደ ቤቱ ይጀምራል። ለምን መሰለ? እሷ ታምራት የሚባል ነገር አታውቅም። አንዳንዱ እንትና ወጥቶ እግዚአብሔር እንዲህ ያደረገልኝ ምናምን ሲል እሱ ጋር ጠብ የለም። ግን ዛሬ ሲስተሙ ይቀየራል። ከዚህ የተነሳ በጣም ግራ ገብቷል።
ምንም ነገር ሳቀች። ወይኔ አሁን እቺ ለራሴ ልም ያለ የጨረጨሰች አሮጊት እንደሆነ አሁን ፍቶት ይሆንልኛል ምናምን ብላለች። እኔ ዛሬ ለሆነ ሰው ልናገር፣ እጅህን ከፍ አድርገና ተቀበለኝ። ግድ የለም መንፈስ ዓለም ላይ ዘርጋ እጅህን። በጌታ በኢየሱስ ስም ይኸው ሰዎች ያልመሰከሩትን አንተ ሀ ብለህ መመስከር ትጀምራለህ። ይኸው ብያለሁ። ይኸው ሰዎች ያልመሰከሩት ነገር አንተ ይኸው አንድ ብለህ በጌልጌላ ትጀምራለህ። ያ ሰው እኔ ነኝ ያለኝ ሰው ጮሆ አሜን ይበል። የሚገርመው እሱ አይደለም። በደንብ ስሙኝ። በጣም የሚደንቀኝ ነገር እሱ አይደለም። የሚደንቀኝ ነገር የተናገሩት ነገር ተፈጸመና አብርሃም አጠገቧ እያለ ያው አብርሃም አጠገቧ እያለ ለአብርሃም ጡት እንደማጠባ ማንበረገረው እንደ አብርሃም እኮ አጠገቧ ነው ያለው። አብርሃም ሌላ ሀገር አልቀየረም። ግራ ገብቷት እኮ ነው። ቁርበቱ ወተት አግቶ አሮጊቷ ሆዷ እንዲህ የነበረው እንደዚህ ገብቶ ማቻናማ የ90 ዓመት አሮጊት። እኔ ዛሬ ነግርሃለሁ፣ ያረጀ ነገር በጌታ በኢየሱስም ከእንደገና ሕይወት ያበቅላል። እኔ ነኝ ያለኝ ሰው ጮሆ አሜን ይበል። እስኪ እንደዚህ በሉ፣ የመጀመሪያ ታምራት በኔ ይጀምራል። በልባከ ወሰድኩት በሉና ተቀመጡ። እና ማን በነገረው ግድ የለም። አሁን ምስክርነት እኮ ነው። አሁን እሷ መናገር አማራት። እግዚአብሔር ያደረገላትን ያደረገልን ለፍልፍ። እባክህ አንተ ሰው ለፍልፊ። እግዚአብሔር እንዲያደረገልኝ እግዚአብሔር እንዴ! አንዳንድ ሰው በሽታውንም ይደብቃል። መፈወስ አይፈልግም። ችግር የለውም። እዛ ተቀመጥ አንተ፣ መብት ነው። እግዚአብሔር የፈቃድ አምላክ ነው። በቃ ማንም እንዳያውቅበት በሽታውን ይዞ ይቀመጣል። ለምን መሰላችሁ? ሰውየው ልቡን ከፍቶ እግዚአብሔር ይሄን ነገር ከኔ ላይ ንቀል። እግዚአብሔር አብ ያልተከለው ተክል ይነቀላል። በሕይወታችሁ ላይ እምነት ማለት በቃ ለእግዚአብሔር ራስን በመስጠት በአደባባይ ስለ እግዚአብሔር መናገር ነው። እዛስ ይስሐቅ የተባለው ይስሐቅ ተወለደ። አዎ እኮ እግዚአብሔር አሰራር ግሩም እኮ ነው። አንተ ለኔ ለእናንተ እግዚአብሔር ይሄን ያደርጋል። አሜን አሜን አሜን። በኢየሱስም እንዲህ ነው የሚሆነው። ትመሰክራላችሁ ብያችሁ አላለም? አገር የሚያወራው ዜና ቤታችሁ ይገባል። የቀባኝ እግዚአብሔር ምስክሬ ነው። አገር የሚነጋገርበት ዜና ወደ ቤታችሁ ይገባል። ጎረቤት ብቻ አይደለም፣ አገር የሚነጋገርበት የእግዚአብሔር ታምራት ለአንድ ሰው አይደለም። በዚህ ጉባኤ ላለ ሰው እናገራለሁ። አምነ አሜን ብለህ ተቀበል። የእግዚአብሔር ነገር በቤትህ መነጋገሪያ ይሆናል። እልልታ፣ ጭብጨባ፣ ጩኸት ውሰደው። ተቀመጡ። እልልታ እያመጣችሁ ጩኸት እያመጣችሁ ፉጨት፣ ጩኸት፣ እልልታ፣ ጭብጨባ